ምንም አይነት ቆሻሻ ቢያጋጥምሽ ከዚህ በኋላ ሀሳብ እንዳይሆንብሽ መሬቱ ላይ አንዴ ብቻ መሄድ መመለስ። ቆሻሻው ሙሉ ለሙሉ እዚህ ጋር አስቀረዋል። ለማጽዳት በእጃችን አንነካው። በውስጥ አረኩት መጭመቂያውን አንዴ ብቻ መጭመቅ ነው። የማያጸዳል ነገር የለም ከኃጢአታችን በስተቀር። በጣም ከሰል ቆጣቢ ምድጃዎች ናቸው። በጣም የሚቆይ ነው። በጣም የደቀቀው አሁን ክትፎ ላይ ስትነሰንሹ እንደዚህ አይታይም ማለት ነው። ይሄ እየተፈለፈለው ነው። ይሄ የዶሮ ነው። ሳሎን ቤት ላይ አድርገሽ የምትጠቀሚው ናቸው። በጣም ቀለል ያሉ ማለት ነው። ትልቁ ይሄ ነው 17 ሊትር የሚይዘው ይሄኛው ነው። ከዛ ይሄ 16 ሊትር እያለ ይቀጥላል። ትልቁ ግን ይሄኛው ነው። እስከ 3 ዶሮ ለመስራት የሚችል ማለት ነው። ራበር ነው። ጠንካራ ነው። ውሃው ሲገባ ይለሰልሳል። ከውሃ ሲወጣ ራሱ በማድረግ ከእርጥበት ከሽታ ከባክቴሪያ ራሱን ይከላከላል። በዓልን ምክንያት ያደረጉ እንግዲህ ቁሳቁሶች የቀረቡበት ኤክስፖ ነው። የመጨረሻው ቀን ደግሞ የመኪና ሽልማት ይኖራል። በየቀኑ ትኬት ቆርጠው ለገቡ እንዲሁም የገበያ ቢዝነስ ተመልካቾቻችን እንኳን ለመጪው የገና በዓል በሰላም አደረሳችሁ፣ በሰላም አደረሰን። ዛሬ በዓልን ምክንያት በማድረግ ኤግዚቢሽን ተገኝቻለሁ። የ2018 የገና ባዛር ድባቡ ምን እንደሚመስል እንዲሁም ደግሞ የእቃዎቹን ዋጋ ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። መልካም ጊዜ ይሁንላችሁ። ሰላም እንዴት ነሽ? አለን ሁሉ ሰላም። በዓል መስለሻል? ሰቅናል። እንግዲህ ገና ሲሆን ብዙዎቻችን በቀይ የምንደምቅበት በዓል ነው አይደለም? የተለያዩ እቃዎች ነው የምትይዙት። በመጀመሪያ እንታወቅና ምን እንደምትይዙ ነገር ዋና እባላለሁ። የበዓል ልብሶች ናቸው። ገና በማስመልከት የቀይ ልብሶች ናቸው የበዓል ልብሶች። አንድ ሜድ በራሳችሁ የሚሰሩ ናቸው? እስከ ውጭ የሚገቡ ናቸው? በራሳችን ነው የምናመርተው። ከለበሹ ጀምሮ ማለት ነው። ከአዋቂ እስከ ልጅ ድረስ ሳይዝ አለ። ሁሉም ሳይዝ አለ። ለፋሚሊ፣ ለወንድ፣ ለሴት ለሁሉም ሳይዝ። ስለዚህ ከህፃናት ጀምሮ እዚህ ጋር ለመመለከተው ከአንድ ዓመት ጀምሮ አለ። አንድ ዓመት የወንድም እንደዛው ከአንድ ዓመት ጀምሮ እስከ አዋቂ ድረስ። ዋጋቸውን በጣም ተመጣጣኝ ነው። ቦርሳዎች፣ ሌላ ተጨማሪ የገና ትራሶችን ከፈለጉ አለ። ሪባኖች፣ የፀጉር ሁሉም ነገር አለ። እዚህ ሁሉንም እናንተ ናችሁ የምትሰሩት? አንድ ሜር ናቸው። ከስንት ጀምረው ማግኘት ይችላሉ? ለምሳሌ ህጻናት ዛሬ አሁን የአንድ ዓመት 900 ብር፣ የአዋቂ ሲሆን 2800 ብር፣ በመሀል ለ10 ዓመት ለ9 ዓመት የሚሆን 1500 እንደ ሳይዛቸው ዋጋቸው ይለያያል። ማክሲም ግን በቃ ከ900 ብር እስከ 2800 ብር። የወንድም የሴትም ነው የምትይዙት? እዛች ጋር በመለከተም የወንዶች አልባሳቶች አሉ። ቆንጆ ናቸው። ቆንጆ ናቸው። ሰው በሚፈልጉት ሳይዝ እና በሚፈልጉት ዲዛይን አለ ማለት ነው። በሚፈልጉት በዓል እንዴት ነው ድባቡ? ይመስላል ምንም አይደለም። ያው ገና ብዙ ስለዚህ ያው ገናም ስለሆነ አብዛኞቹ በቀይ ያሸበረቁ ናቸው። ቀይ ናቸው እንዳለ በቀይ ነው። የገናን በማስመልከት ስለሆነ ቀይ ነው ያዘው። መልካም ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ነው። እሺ ታንክስ። ሰላም ሰላም። እግዚአብሔር ይመስገን። ሰላም ነው። አለኔና እንዴት ነህ? እግዚአብሔር ይመስገን። በዓል እንዴት ነው? በዓል ቆንጆ ነው። ሞቅ ነው። መቅ ያለ ድባቡ ቆንጆ ነው። አሪፍ ነው። ምንም አይልም። ምድጃዎች አይን ይስባሉ። ምድጃችን በጣም ቆንጆ ምድጃዎች፣ ለየት ያሉ ምድጃዎች ናቸው። ያው ውጭ ላይ እንደምታያቸው አይደለም። ለዚህ ለባዛሩ ስንል እነዚህ ሜታሊክ ቅቦች ናቸው። ማለትም ኦቨን የተደረጉ በጣም ሜታሊክ ቅቦች ናቸው። ሌሎቹ በኮምፕረሰር የሚቀቡ ቅቦች አይደሉም። ይሄ ደግሞ እንደምታየው መሬት ላይ ኖርማል ሳሎን ቤት ላይ ምንጣፍ ላይ የምትጠቀሚያቸው እንደዚህ ለቡና ሴሪሞኒ የሆነ አይደለም፣ ለትናንሽ ነገሮች ለወጥ ምናምን ለትናንሽ የዶሮም አለን። በእንደዚህ አይነት በተለዩ መልኩ ለዶሮ በዚህ አለን። ደግሞ በዓልም ስለሆነ በዚህ አለን። አሁን እነዚህ እነዚህ የተለያዩ ናቸው። አሁን ለምሳሌ ይሄ ከሰል ማውጫ ያለው አለ፣ አመድ ማውጫ እንደዚህ ያላቸው በቃ ብቻ በዚህ ባዛር አዲስ ይዘናቸው የገባናቸው እነዚህ ኢትዮጵያ ላይ ነው። እኛን በራሳችን ዲዛይን ኢትዮጵያ ውስጥ ይሄ ቅብ በአሁኑ ሰዓት ያለው ይሄ ስራ አዲስ ስራ ነው። በዚህ ባዛር አሁን ገና ላይ የመጣ የሰራ ነው። የመጀመሪያ ስራ። ስለዚህ እንዴት ነው? እስኪ አዲስም እንደመሆኑ መጠን አጠቃቀማቸው ምናምን በደንብ ተፈታ። አጠቃቀማቸው እነዚህ እንደነገርኩሽ በጣም ከሰል ቆጣቢ ምድጃዎች ናቸው። ሁለተኛ ነገር ደግሞ በጣም የሚቆይ ነው። ይሄ ቀለሙ አይለቅም። ሞርዛን 5 ዓመት ከዛ በላይ በቃ ማለት ልክ እንደ መኪና ማለት ነው። በሙቀት ኃይል በከሰሉ ሙቀት ኃይል ይሄኛው የውጭው አካል ምንም አይነት ዳሜጅ አይደርስበትም ማለት ነው።
እነዚህ ደግሞ የዶሮ ናቸው። ይሄ የዶሮ ነው። በቃ ሳሎን ቤት ላይ አድርገሽ የምትጠቀሚው ናቸው። እነዚህ በጣም ቀለል ያሉ ማለት ነው። እነዚህም ይሄም አለ ላሳይሽ እኮ። እሺ እነዚህም አሉ። ይሄም የምታያቸው አይሽ ሳሎን ላይ ቁጭ ብለሽ ሶፋ ላይ ቁጭ ብለሽ በቃ ሪላክስ እያደረግሽ የምትሰሪባቸው ናቸው። ምክንያቱም ከታች እነዚህ ፕላስቲክ ጎማዎች የተገጠሙላችሁ ናቸው። ቁጭ አድርገሽ እንደዚህ ምንጣፍ ላይ እንደፈለግሽ ትሰሪባቸው ሪላክስ እያደረግሽ ቆንጆ እና በጣም ሞደርን የሆነ ስራ ነው ይዘን የመጣ ነው። ኃይል ቆጣቢም ናቸው። ኃይል ቆጣቢ ናቸው። በጣም ኃይል ቆጣቢ ናቸው። በጣም ማለት ከሰል ቆጣቢ ናቸው። በጣም ጥሩ። ስለዚህ እነዚህን ከስንት ጀምሮ ማግኘት እንችላለን? ትናንሿ ስንት ነው ዋጋው? ይሄ አሁን ለባዛሩ ብለን ብቻ 2000 ብር ነው እየሸጥን ያለው ባዛሩ ላይ። እዚህ መጥተው ለሚገዙ ደንበኞቻችን 2000 ነው። ኦንላይንም ስለምንሸጥ ዲሊቨሪ ስናደርግ የዲሊቨሪ ብቻ ነው የምናስከፍለው። እነዚህ ደግሞ ብረት ሙሉ ብረት ናቸው። ምክንያቱም ሎድ እንዳይበዛ በጣም ትላልቅ ኬጂዎችን ይዘው እንዲሰሩበት። ይሄኛው እስከ 4500 ብር ድረስ እየሰራ ነው ያለው። ይሄን ደግሞ በ3000 ብር እነዚህ ይሄ ያልኩሽ 3000 ብር እነዚህ በጣም ጥሩ። ስለዚህ በሀገር ውስጥ የተመረቱ ናቸው። በሀገር ውስጥ የተመረቱ ናቸው። የሚገርምሽ ነገር የምሬ ነው የምነግርሽ በእውነት ሰው በጣም የሚገርመው በቃ በጣም በጥራት የቀረበ ስለሆነ ሁሉም እየገዛው ጥቂት ዕቃ ነው ያስገባ ነው እና እያለቀ ነው። ስለዚህ ከቡና ማፍላት ጀምሮ እስከ ትላልቅ ነገሮች እስከ ትላልቁ ድረስ። አዎ በጣም ጥሩ። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። መልካም ገበያ፣ መልካም ቀን ይሁንልህ። እናመሰግናለን። መልካም የገና በዓል ለመላ ክርስቲያን ወገኖቻችን ይሁን ብለናል። እሺ፣ እናመሰግናለን። ሰላም። ሳሉ ቅመም አለ? አዎ። እንዴት ነሽ? ሰላም ነው አለን። እንግዲህ በዓልን ስናስብ ቅመሞችም አብረው ይነሳሉና በመጀመሪያ እንተዋወቅና ምንድን ነው የምትይው? እሺ፣ የምስራች እባላለሁ። የሚይዘው የቅመም ግብአቶች ነው። በዓልን የተመለከተ እንደምታያቸው ብዙ ቅመሞች አሉ። ለአንቺ ምን ላዘጋጅልሽ? ለምሳሌ አሁን መጀመሪያ ኮረሪማ ቢሆን ደስ ይለኛል፣ እሱ ድም ስለሆነ። አዎ፣ እስቲ ጥራቱንም ለማወቅም በደንብ ከፍተሽ አስቻት እንደዚህ። በጣም የደቀቀው ለክትፎ አሁን ክትፎ ላይ ስትነሰንሹ እንደዚህ አይታይም ማለት ነው። በደንብ ላም ተደርጎ ስለእንትን እንደገና ደግሞ ይሄ የተፈለፈለው ነው አሪፍ መሆኑ እሱ ስንት ግራም ነች? አውጪ ነው 80 ግራም። ዋጋው ስንት ነው? 400 ብር። አልተወደደም እናቴ። አሁን እኮ ገበያ ላይ በጣም ውድ ነው ኮረሪማ። ግን ምን መሰለሽ አሁን ከስተመሩን ያማከለ ሁላችንም ቤት ተመሳሳይ አይነት ነገር ስለሆነ ያለው እነሱንም ሳትጎጂ አንቺንም በተመጣጣኝ ዋጋ የለም ላለ ማለት። እሺ፣ ሌላ ቆንጆ በርበሬ ትወጃለሽ? ቆንጆ በርበሬ ሁሉም ነገር ወጥ ሲገባ ምን ይመቸኛል። ቆንጆ በርበሬ 300 ብር ነው። ይሄ ጥቁሩ ነው፣ ነጭም አለው። ያው ጥቁሩ ብዙ ጊዜ የምንጠቀመው ለስጎና ለወጣ ወጥ ነው እና ለጥብሳ ጥብስ። ይሄንን ብዙ ጊዜ ለሰላጣ ይጠቀሙታል፣ ለልጫ ነገሮች ይጠቀሙታል። ኬሪ ፓውደር አለች ለቅቅል ለሩዝ። እርዶና የተቀመመች ናት ማለት ነው። ሁለት ጥቅም ነው ያለው፣ ቅመምም ነው ከለርም አለው ማለት ነው። እቺ 250 ናት። እንደገና ሌላ ደግሞ በጣም ብዙ ሰው የሚፈልገውና የሚደሰትበት መከለሻና ማቁላያ አለች ማለት ነው። ለቅቤ ማንጠሪያ ለምንም ጥያቄ እቺ ለወጥ መከለሻ ናት። የቅቤ ማንጠሪያ ደግሞ ኮሰረትን፣ ኮረሪማን ሁሉም የሚያስፈልገው ግብአት እዚህ ውስጥ አለ። እቺ 250 ናት ማለት ነው። የቅቤ ማንጠሪያ ማክሲመም 5 ኪሎ ያነጥርልሻል ማለት ነው። ስለዚህ አንዴ ብትገዢ ለ3 ለ4 ይሆንሻል ማለት ነው። ሚጥሚጣ አለች፣ ሩብ ናት። ሩብ ሚጥሚጣ ናት። እቺ 300 ብር ናት። ቆንጆ የጉራጌ ሚጥሚጣ ነው። አስቲች ውስጥ ይከፍትሽ ለማቅመስ ይቻላል። እንጀራ እየመጣ እዚህ በተለይ እናቶች በሽታ አሉታል። አዎ በደንብ። አሁን እኔ በነፃነት ነው ከፍቼ የማሸትታቸው ደስ ብሏቸው ረክተው እንዲወስዱ ስለምፈልግ እየከፈትኩ እሰጣቸዋለሁ። ስለዚህ በጥራት እናንተ ናችሁ የምታዘጋጇቸው? በደንብ እንደገና ደግሞ ጥሬ ስጋ ያማረው ካለ እዚህ ጋር በደንብ ቆንጆ ዳጣ አለኝ። አሪፍ ዳጣ። በነገራችን ላይ እንጀራ እስከሚመጣ እንደዚሁ ላስቀምስሽ እንዴ? ትፈልጊያለሽ? እንደዚህ ለቅምሻ እናዘጋጃለን። ወደሹ ተመችቶሽ እንድትገዢ ስለምንፈልግ ማለት ነው። እስቲ ትንሽ እንደዚህ ይሄ ቆሻሻ ስለሚነካ በዚህ በኩል እንዳያቃጥለን ትንሽ የእንጀራ ግን እየመጣ ነው። እሺ፣ በጣም ግን ዘገየ። ያው በጣም ይኸው ትሪው ታጥቧል፣ ግን እንጀራው አልመጣም። እንዴት ነው? ጥሩ ነው። ቀጥለው ግን ጣዕሙ በጣም ጥሩ ነው። ይጣፍጣል። ሙሉ እናንተ ናችሁ የምታዘጋጁት ማለት ነው። ስለዚህ ለወጥ የሚያስፈልጉ ግብአቶች በአጠቃላይ ማለት ትችላለህ እናንተ ጋር ማግኘት ይችላል? አዎ፣ በተወሰነ መልክ አዘጋጅተናል ብለን እናስባለን። ድባቡስ ምን ይመስላል? ሰዎች በብዛት እየመጡ ነው?
ግርግር እየተመለከትኩ ነበር። አሪፍ ነው፣ ምንም አይልም። አሁን እቺን ለቀን ደህና ነው፣ ምንም አይልም፣ ቆንጆ ነው። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በዓለም እንደመሆኑ መጠን በዚህ ማስተላለፍ የምትፈልግ መልዕክት ካለ? ለቤተሰቦቼ እንኳን አደረሳችሁ። መልካም ቀን፣ መልካም ገበያ። እኔም አመሰግናለሁ። ሰላም እንደምን አለ? እግዚአብሔር ይመስገን አለን። እንግዲህ የገናን በዓል ምክንያት በማድረግ የገበያ ቅኝት ለማድረግ ዞር እያለን ነው እና የተለያዩ መውለቢያዎችን ተመልክቻለሁ። እንታወቅና ትንሽ ለየት ይላሉ ፕሮዳክቶች። በትክክል በጣም ለየት ይላል። እኛ ሀገር የለመድነው የጽዳት ሁኔታ እንደዚህ አይነት ማለት ቀለል ያለ አይደለም፣ አድካሚ ነው። እጃችንን የሚያቆሽሸናል ብቻ ንጹህ አይደለም። አጠራራችን ትንሽ መስተካከል ያለበት ጉዳይ ነው። ያንን በማሰብ አዲስ ሞልቤ ይዤ መጥቻለሁ። እሺ ሞልቢያ ራሱ አይመስልም። እኔ መጀመሪያ ሰው መጥረጊያ ምናምን ነበር የመሰለኝ። አዎ እሺ አንድ 30 ሰከንድ ላሳይሽ አውቲዝም የሚለው። እሺ ምንም አይነት ቆሻሻ ቢያጋጥምሽ ከዚህ በኋላ ሀሳብ እንዳይሆንብሽ መሬቱ ላይ አንዴ ብቻ መሄድ መመለስ። ቆሻሻው ሙሉ ለሙሉ እዚህ ጋር አስቀረዋል። ለማጽዳት በእጃችን አነካው። ውሃ ውስጥ አደረኩት። መጭመቂያውን አንዴ ብቻ መጭመቅ ነው። የማያጸዳልን ነገር የለም ከኃጢአታችን በስተቀር። ኃጢአታችንን በንስሐ እናጸዳዋለን። ሌላ ሁለተኛው ለሻወር ቤታችን ብዙ ጊዜ ሻወር ቤት ውሃ ፈሶ ይጥለን ይችላል። ከዛ በፊት ግን በዚህ ሞልቢያ ማድረቅ እንችላለን። ቼክ እናድርግ። ኦኬ ያደርቃል ማለት ነው። አዎ ምንም አይነት እርጥበት አያስቀርም። 100% ያደርቅልናል። እዚህ ጋር ባድርገው ግን እርጥበቱ አለ። ደረቅ ቆሻሻ ተሰበስባል ከመሬት ላይ ማንሳት ወደ ቆሻሻ መጣ ያመጣል ይችላል። ሌላው መስታወታችንን በዚህ ሞልቢያ ማጽዳት ማጠብ እንችላለን። እዚህ ጋር የሚገኘው ማቴሪያል ስፖንጅ አይደለም፣ ፒቪ ራበር የሚባል የጎማ ዘር ነው። እሺ ቼክ ማድረግ ትችላለሽ። ራበር ነው፣ ጠንካራ ነው። ውሃው ሲገባ ይለሰልሳል። ከውሃ ሲወጣ ራሱ በማድረግ ከእርጥበት ከሽታ ከባክቴሪያ ራሱን ይከላከላል። አንዱ ከ2 ዓመት በላይ ያገለግላል። ከዚህ በኋላ የእህቶቼ ጣቶች መጉረሻ፣ ቀለበት ማድረጊያና መጸለያ መሆን ያለባቸው እንጂ ሞልቢያ መጭመቂያ መሆን የለባቸው። እናንተ ናችሁ የሰራችሁት ወይስ ከውጭ ነው ያስመጣችሁት? ከውጭ ያስመጣ ነው። ይሄኛው 2 አይነት ማቴሪያል ያለ፣ ይሄኛው ሜድ ኢን ኢንዲያ ነው፣ ይሄኛው ደግሞ ሜድ ኢን ኮሪያ ነው። 2 አይነት ታይፕ ነው ያለው። ልዩነታቸው ትልቅና ትንሽ ብቻ ነው። ስለዚህ በአንድ ዕቃ የተለያዩ አገልግሎቶች ማለት ነው። አዎ 2 አይነት ማቴሪያል ሳይዝ ትልቅ እና ትንሽ ይሄኛው ለሆቴል፣ ትምህርት ቤት፣ ሆስፒታል ያገለግላል። ሰፊ ትልቅ ስለሆነ ይሄ ደግሞ ለመኖሪያ ቤት ቆንጆ ነው እንደ ምርጫችሁ። ስለዚህ ይወለውላል፣ ያጥባል፣ ያደርቃል። ከእጅ ንክኪ ግን ነፃ ነው። ዋጋው ስንት ነው? ዋጋው ከ1800 እስከ 2500 ከ2500 እስከ 3000 ምክንያቱም ሱቅ የምሸጥበትና ባዛር ላይ አንድ ስላሉ ነው። በጣም ጥሩ ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። ይሄን ይዤው ልሂድ ወይስ ልመልስልህ? ይዘሽ የምትሄጂ ደስ ይለኛል። እሺ መልካም ገበያ። አመሰግናለሁ። ሰላም እንዴት ነሽ? ደህና አልሐምዱሊላህ። እቃዎችሽ በጣም ያማምራሉ። እስኪ እንታወቅና የምትይዣቸውን እቃዎች በዛው አስታውቂ። እናመሰግናለን። እቃዎቻችን ከሱፍራ ይጀምራል። ረከቦቶች፣ ሁሉንም ምድጃ፣ ሲኒዎች፣ ረከቦቶች ሁሉንም በብዛት የቤት እቃዎች ረከቦት ጋር ምናምን የበዓል የሚሆኑ ጽድት ያሉ እቃዎች። እነዚህ ሴት ናቸው? እስኪ ያሳየኝ። እነዚህ 3 ሴት አላቸው። እንዲህ ከሳውዲ ነው የሚመጡት እቃዎች። ረከቦት ናቸው ብቻ በብዛት አሁን ላይ የሚፈልጉ ሰዎች ሲኖሩ እስከ ረከቦቱ እስከ ከነዚህ ጋር አንድ ላይ ይመጣል፣ አንድ ላይ ይሄዳሉ። ይሄ ያለው በጣም በቃ ሴቶቹን መያዝ ይችላሉ። እንትንሽ ነው አሁን ይሄ እስከ 10 እስከ 24 አካባቢ ይዛል። ግን ያው ለውበቱ እነዚህ ሰርቪስ አላቸው። ሀገር ውስጥ ናቸው እነዚህ የሚመረቱት። እነዚህ ደግሞ የሳውዲ እቃ ናቸው። ዋጋቸው የእነዚህ ዋጋ ይሄ 4500 ብር። ምድጆችንም አሉ። አሪፍ ምድጆች፣ ጆኮችን እንይዛለን። እጣኖች፣ ቄጤማዎች ሁሉንም እንይዛለን። በብዛት የቤት እቃ ላይ እናተክራለን። እስኪ እዛ ጋ ያሉት እጣን ማጨሻ ናቸው። እስኪ ያሳዩ። ከጅግጅጋ ነው የሚመጡት እነዚህ ጊግራዎች። ብቻ ቤት ውበት አላቸው። ከነዚህ ጋር ማች ምናምን በሀገርኛው በውጭዎችም አሉ። እነዛ ምድጃዎች አሉ በሀገር። እነዚህ ሱፍራዎችም አሉ እዚሁ ራሳችን የምንሰራቸው። እነዛ ራሳችን ናቸው የምንሰራቸው። እነዛን ደግሞ ከውጭ ነው የምናመጣቸው። እነዛ ከነዚህ ረከቦቶች ጋር የትም ነው ማታገኟቸው የእኛን ውድጆች። ስለዚህ እዚህ ቢመጡ ከስንት ጀምሮ ማግኘት ይችላሉ እና ምን ማግኘት ይችላሉ እናንተ ጋር ባጠቃላይ? ምድጃ፣ እጣን፣ ቄጤማ፣ ረከቦት፣ ሱፍራ፣ የእንጀራ ማቅረቢያ ሁሉም አለን። ፋስቴት ነው። ቆንጆ ነው ዋጋችን። አመሰግናለሁ። እኔም አመሰግናለሁ።
ሰላም ሰላም እንደምን አለ? ሰላም ነው። እንኳን ለፊታችን ለሚመጣ የገና በዓል በሰላም አደረሰ። እንኳን አብሮ አደረሰ። በዓልን ምክንያት በማድረግ እንግዲህ ዞር ዞር እያለን የገበያ ቅኝት እያደረግን ነውና እናንተ ጋር ደግሞ የቤት ዕቃ ስንመለከት ለምን ዋጋቸውንም በዚህ ይቻላል ብዬ ነው። በመጀመሪያ እንታወቅ፣ እንዲሁም ደግሞ ምንድን ነው የምትይዙት? ስሜ በረከት አረጋ ይባላል። እኛ የምንይዘው የወጥ ቤት እቃዎችን ነው። በብዛት ከምናመጣው ከፋብሪካዎች ቀጥታ ነው። በብዛት የያዝነው አሁን የደስ ጀነራል ትሬዲንግ ምርቶችን ነው። ከትሬዎች ጀምሮ እስከ ሳህኖች እና ድስቶችም መጥበሻዎችም አሉ። የሌሎችን ፋብሪካዎች ምርቶች ይዘናል። ጥራታቸውን የጠበቁ ብለን ከምናስባቸው ድርጅቶች ነው የተረከብነው። በብዛት ደግሞ የወሰድነው ከደስ ጀነራል ትሬዲንግ ነው። እሱ ከ20 ዓመት በላይ በጥራት እቃዎች እንደሚያቀርብ ስለምናውቅ መርካቶም እንደምኛ ስለሆነ የእሱን እቃዎች ለመያዝ ሞክረናል። ከትሬው መጀመር እንችላለን። ትሬዎቹ እነዚህ በ45 ቁጥር 50 ቁጥርና 55 ሴንቲሜትር በጎን ስፋታቸው ተከፍለዋል። ከትንሹ እስከ ትልቁ ማለት ነው። ትንሹ 7 ከ50 እንለዋለን። መካከለኛው 8 ከ50፣ ያኛው 9.90 ነው እየሸጥ ነው ያለ ነው። ዊሽሚስ በማከፋፈያ ዋጋ በሚባለው ማለት ነው። የተለያዩ ዝርግ ሳህኖችም አሉ። መጥበሻዎቹም አዳዲስ ምርቶች ናቸው። እነሱንም ይዘናል። ወፍራም ብለን ምርታቸውን ስለምናውቃቸው ምርቶች ነው የያዝነው። ጥራት አላቸው ብለን እናስባቸውን ቀጥታ ህዝቡ ጋር ይደርሳሉ ብለን ያሰብናቸው ምርቶች ናቸው። አሁን ይህ መጥበሻ በሴቱ 6000 ነው እየሸጥ ነው። ሴት ነው ሁሉም አንድ ላይ ነው። አዎ ሴት ነው ሁሉም አንድ ላይ ነው። 5250 ነው እየሸጥ ነው ያለ ነው። ድስቶቹም ባለ 4፣ ባለ 5፣ ባለ 7 እና ባለ 8 ተብሎ ተከፍለዋል። ሽቦዎችም አሉ። ሁሉም በማከፋፈያ ዋጋ ለማቅረብ እየሞከረ ነው። በተለይ በዓላት ሲመጣ ብረት ድስት ምንም አያጠያይቅም። እነዚህ እቃዎችም ወሳኝነት አላቸውና በሴት ነው ያለው። በሴት ነው እየሸጠን ያለ ነው። ባለ 4፣ ባለ 5፣ ባለ 7 እና ባለ 8 እንዲሁም አንዳንዴ አልፎ አልፎ ሲንግልም እንሸጣለን። አንዱን ሴት ካፈረስን አንዱን እየተካን ማለት ነው። በብዛት ግን በሴት ነው እየሸጠን ያለ ነው። ትላልቅ ነገሮችን መስራት ይችላሉ እነዚህ ብረት ድስቶች። በበዓል አይደለ ዶሮ ለመስራት ምናምን እንዲጠቅሙ ተደርገው የተሰሩ ድስቶች ነው ለመሸጥ እየሞከርን ያለ ነው። ያሳየን አንዱን አሁን ለምሳሌ ይሄን ቀረብ ካረገልሽ አሁን ስለታሰረ ለመፍታት አይመችም። ትልቁ ይሄ ነው 17 ሊትር የሚይዘው ይሄኛው ነው። ከዛ ይሄ 16 ሊትር እያለ ይቀጥላል። ትልቁ ግን ይሄኛው ነው እስከ 3 ዶሮ ለመስራት የሚችል ማለት ነው። እንዲሁም ለተለያዩ ግልጋሎቶች ድግስ ምናምን ላለባቸው ያገለግላል ማለት ነው። ሴት ሲሆን ሞር አፎርደብል ስለሚሆን በሴት ለመሸጥ እየሞከረ ነው። በሴቷ እናንተ ጋር ያለው ዋጋ ስንት ነው? ይሄ 6800 ነው እየሸጠን ያለው። 7 ፒስ ማለት ነው። ይሄ የምታየው ሙሉ 6800 እየሸጥ ነው። ጥንካሬያችሁ በተለይ ደግሞ እኮ በብዙ ጊዜ ድስቶች ሲሰሩበት የመያዝና የማረር ነገር አለ። ይሄኛው ብረት ድስት ምን ያህል ነው አስተማማኝ ነው? እኛ በጥራቱ የምንተማመንበትን የደስ ምርቶች ነው ለመያዝ የሞከርነው። ከ20 ዓመት በላይ ህዝቡ ጋር ስለደረሰ እያስረዳንም አይደለም የምንሰጠው። ኦልሬዲ ህዝቡ ያውቀዋል። ለዛም ነው እኛንም አያለፋንም ብለን ስላሰበን ነው ቀጥታ ከድርጅቱ ጋር ኮንታክት አድርገን ገዝተን ያመጣ ነው ማለት ነው። በአንድ ብቻ ለሚፈልግስ? በአንድ ብቻ ለሚፈልግ እቺን ኦፕሽን አምጥተናል። እሱም አሪፍ ድስት ነው። በአንድ ብቻ እየሸጥናት ነው። ግን እነዚህን ከሆነ በሴት ለመሸጥ እየሞከርን ነው። ከጀርባ የምመለከተው እንዳለ ሳህኖች ናቸው። ሳህኖች፣ መመገቢያ ሳህኖች እንዲሁም የወጥ ማውጫ ቦሎች ናቸው። እነዚህም ሳህኖች ያው የሚታወቁ ሳህኖች ናቸው። ገበያ ላይ ያሉ በስፋት ገበያ ላይ ያሉ ሳህኖች ናቸው። አዳዲስ ሞዴል ብለን እንደሚያዝናቸው ሳህኖች አሉ። እነዚህ ሳህኖች ለህብረተሰቡ ለአዲስ ለማስተዋወቅ እየሞከርን ነው ማለት ነው። ድባቡ ምን ይመስላል? የበዓል ድባብ ቆንጆ ነው። እስካሁን ጥሩ ነው። አሁን እየቀረበ ሲመጣ ደግሞ ይሞቃል ብለን እየጠበቅን ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ገበያ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህን። በጣም ቴንኪው ስለመጣችሁ። እኛም ስለመጣን ደስ ብሎናል። እንግዲህ ገና ባዛር ምን እንደሚመስል የገበያ ቅኝት ለማድረግ እዚህ ተገኝተናልና በመጀመሪያ ራስህን አስተዋውቀንና እንዲሁም ደግሞ ሸማቾች ምን ይዘው እንደገቡ እናንተ። እሺ በጣም እናመሰግናለን። እንግዲህ የህዳሴ ገና ኤክስፖ ላይ የተገናኘ ነው። ህዳሴ ገና ኤክስፖ ከታላቁ ህዳሴ ስሙን ተውሶ ታላቁ የህዳሴ ግድብ ሁላችንም በአንድነት ተሰባስበን ያሳካ ነው ትልቅ ሀገራችን ፕሮጀክት ነውና ከዛ ተውሶ ህዳሴ ገና ኤክስፖ ተዘጋጅቷል። እንደምታየው ከ450 በላይ ድርጅቶች ምርቶቻቸውን፣ አገልግሎቶቻቸውን ለተጠቃሚ ለማቅረብ በዚህ በኤግዚቢሽን ማዕከል ተገኝተዋል። ኤግዚቢሽን ማዕከል ከየትኛውም ቦታ ብትመጪ ለትራንስፖርት አመቺ፣ በጣም የተንጣለለ በቂ መኪና ማቆሚያ ስፍራ ያለው አስተማማኝ ደህንነት ያለው ቦታ ነው። እንግዲህ ገና የስጦታ በዓል እንደሆነ ይታወቃል። ብዙዎች ምርቶች፣ አገልግሎቶች የሚለዋወጡበት ሸመታ የሚደራበት ነው። በተለይ ለ25 ቀናት ከታህሳስ 4 ነው የጀመረው እስከ ታህሳስ 28 ይቀጥላል። በየቀኑ አጓጊ ሽልማቶች አሉ።
አንጋፋና ወጣት ድምፃውያኖች ከመድረክ የሙዚቃ ስራዎች ያቀርባሉ። ምርቶች በጣም በርካታ ምርቶች ደግሞ አገልግሎት የሀገር ውስጥ ከ450 በላይ ነጋዴዎች እንዲሁም የውጭ ከ10 በላይ ድርጅቶች በዚህ ኤክስፖ ላይ ተሳታፊ ሆነዋል። በጣም በርካታ ድርጅቶች ምርቶቻቸውን አገልግሎቶቻቸውን አቅርበዋል። የቤት እቃዎች አሉ፣ አልባሳት አሉ፣ በተለይ የቀኑ የምንገለገልባቸው እንዲሁም የዕደ ጥበባት ውጤቶች አሉ፣ የሀገር ውስጥ ምርቶች የሆኑ አልባሳቶች አሉ፣ የእንጨት ስራዎች አሉ። በርካታ እንግዲህ የአዲስ አበባ ነዋሪዎች መጥተው በዚህ አጋጣሚ እንዲገበያዩ ግብይት እንዲፈጽሙ ነው። እዚህ እንደምትመለከቱት እንግዲህ ዋጋን ያማከለ አቅምን ያገናዘበ በተለይ ከነጋዴው ህብረተሰብ ጋር በመነጋገር የተጋነነ የዋጋ ንረት እንዳይኖር በዓልን ምክንያት ያደረጉ እንግዲህ ቁሳቁሶች የቀረቡበት ኤክስፖ ነው። በዚህ ኤክስፖ ላይ እንግዲህ የመጨረሻው ቀን ታህሳስ 28 ደግሞ በጣም አጓጊ ነው። በርካታ የመዝናኛ ዝግጅቶች እንዳሉት ሁሉ የመጨረሻው ቀን ደግሞ የመኪና ሽልማት ይኖራል። በየቀኑ ትኬት ቆርጠው ለገቡ እንዲሁም የዕለት ሁለትም ቆርጠው የገቡትንም ማዕከል አድርገን እጣ እናወጣለን። በጣ መሰረት እንግዲህ የቢዋይዲ ኤሌክትሪክ መኪና ተሸላሚ ወይ ተሸላሚ የምትሆነው ወይም የሚሆነው ይታወቃል ማለት ነው። እንደምትመለከቱት እንግዲህ ገናን ማዕከል ያደረጉ እነዚህ አልባሳቶች አሉ። የወንዶች አሉ፣ የሴቶች አሉ፣ የህፃናት የአዋቂዎች አሉ እና የተለያዩ የቀረቡበት ሁኔታ አለ። በጣም ጥሩ አብርሽ፣ ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። እኔ ደግሞ ዞር ዞር እያልኩኝ ምን እንደሚመስል የገበያ ቅኝት ታድርግ። መልካም ጊዜ መልካም በዓል ይሁንልሽ። ሰላም ተረስተላል አለን። ሰላም ነው አለን። ጋቹን ከርቀት ሳየው ሳበኝና ወደ እናንተ መጣሁኝ። ሳየው አዲስ ይመስላል፣ ግን በመጀመሪያ ራስህን አስተዋውቀንና እንዲሁም ደግሞ ምርቱ ምን እንደሆነ ንገረን። እሺ፣ ስሜ ዳንኤል ይባላል። የማይክሽን መከለሻ ሴልስ ነኝ ማለት ነው። እንግዲህ ማይክሽን መከለሻ እዚህ ኤክስፖ ወይም ባዛር ላይ በመሸጥ እንገኛለን ማለት ነው። እስኪ መጀመሪያ ደግሞ የመከለሻችንን ቴስት አድርጉኝ። እሺ፣ በማሽተት ነው። በማሽተት እንዴት ነው ቃናው የሚለውን ነገር እዩና አሻሻጣችን ደግሞ የሆነ ኮረሪማ አይነት ነገር ሽታል። አዎ፣ የተለያዩ የቅመሞች ውህድ አሉት ማለት ነው። እዚህ ጋር እንደምታየው ኮረሪማ፣ ቀረፋ፣ ገብስ፣ ከሙን ከተለያዩ ግብአቶች የተዘጋጀ ነው ማለት ነው። አዲስ ምርት ነው አይደል? ከዚህ በፊት ይቻላል። አዲስ ምርት ነው፣ ግን በማንኛውም ሱቆችና ሱፐር ማርኬቶች ላይ ይገኛል። እናም በ3 አይነት ቀርቧል ማለት ነው። እነኚህ 2 ግራም ናቸው። ለአልጫም ለቀይም ወጥም ይሆናሉ ማለት ነው። ይሄ ደግሞ እዚህ ጋር ደግሞ የምናያቸው አሉ። እነኚህ ደግሞ ለአልጫ ወጦች የምንጠቀማቸው ናቸው ማለት ነው። 2 ግራም ናቸው። ዋጋቸው 9 ብር ነው ማለት ነው። እነኚህ ደግሞ 10 ግራም ናቸው። ለአልጫም ለቀይም ለሁለቱም ይሆናሉ። እነዚህ ደግሞ ዋጋቸው 32 ብር ነው። 10 ግራም ናቸው ማለት ነው። ግራማቸው ተጨምሮ ዋጋቸው ይጨምራል። አዎ፣ ይሄ ደግሞ 250 ግራም ነው። ዋጋው 638 ብር ነው ማለት ነው። እንግዲህ ለየት የሚያደርገው ምንድነው ስንል በሸኖ ቅቤ ቃና አማካኝነት እየተዋሃደ ነው ማለት ነው። እንግዲህ እዚህ ጋር እየሸጥን እንቀጣው በጾም በፍስግም በማንኛውም አይነት ምግብ መጠቀም እንችላለን ማለት ነው። ሁሉንም ነገር ያዋሃደ ነው። የድሮቹ የእናቶቻችን ማስታወሻ የሆኑ ደግሞ መከለሻ እያለን እዚህ ጋር ተገኝተናል ማለት ነው። በጣም ጥሩ። መከለሻ እንግዲህ ወጥን ከሚያጣፍጡ ነገሮች ውስጥ አንዱ ነው። አዎ፣ እውነት ነው። እናቶቻችን ማንኛውም ኢትዮጵያውያን ወይንም ከኢትዮጵያም ውጭ በሙሉ እያበሰለ ሁሉም ባለሙያ እንዲሆን ማይክሽን ከች ብሏል ማለት ነው። በጣም ጥሩ። ለዶሮ እንዲሁም ደግሞ ለሌሎች ነገር መጠቀም እንችላለን። ኦፍ ኮርስ ይቻላል፣ በሚገባ በማንኛውም አይነት ከሽሮም ጀምሮ በማንኛውም አይነት ወጦች መጨመርና መጠቀም ይቻላል። ስለዚህ እዚህ ቢመጡ ከ9 ብር ጀምሮ እስከ 250 ብር ባለው እናንተ ጋር ማግኘት ይችላሉ ማለት ነው። ይቻላል። እስከ 250 ግራም ባለው ድረስ መጠቀም ይቻላል። በማንኛውም ሱቅና ሱፐር ማርኬት ላይ ይገኛል። እንደውም ሱፐር ማርኬቶችን ስንፈልግ ማንኛውም ስንፈልግ አድራሻ አለን። በሱ አድራሻ መሰረት መጠቀም ይቻላል ማለት ነው። እዚህ ጋር አለ። ምናልባት ግን ስንጠቀም ሙሉ ነው የምናደርገው ወይስ ያጠቃቀም ሂደት አለ? ያጠቃቀም ሂደቱ ይሄ የቀይ ወጡ መጨረሻ ላይ ነው የምንበትነው ማለት ነው። ያልጫው ደግሞ ያልጫው መጀመሪያ ላይ ስናቁላላ ከመጀመሪያ ላይ ነው ማለት ነው። አብሮ ነው የሚታሸው ያልጫው። የቀዩ ግን መጨረሻ ላይ ወጡን እንደጨረስን መጨረሻ ላይ ነው የምናደርገው ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ገበያ። እሺ፣ እናመሰግናለን። ሰላም
ሰላም እንዴት ነሽ? ሰላም ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ድባቡ እንዴት ነው? የበዓል ድባብ ቆንጆ ነው። በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ገና ከሚያስብሉ አንዱና ዋነኛው ነገሮች እነዚህ ዲኮሮች ናቸውና በመጀመሪያ ራስሽን አስታውቂንና እንዲሁም ደግሞ ስለ እቃዎቹ እናሽ። ይርጋለም ይመሰል እባላለሁ። የያዝኳቸው እቃዎች ገናን የሚመለከቱ ነው። በረት አለኝ፣ መስቀል አለኝ። ቆንጆ መስቀሎች፣ መልካም ገናም አለኝ። ለስጦታም ለቤትም ለሁሉ ነገር የሚሆኑ ናቸው። በዓሉን ያማከሉ ነገሮች ናቸው። ኤግዚቢሽን ማዕከል ነው የምንገኘው። መታችሁ ጎብኙ። እንጨት ነው፣ ምንም አይሆንም። ረጅም ጊዜ የሚቀመጥ ነው። ካልፈለጉትም ፈተው የሚቀመጥ ነገር ነው፣ የተጣበቀ ስለሆነ። ከዛ ደግሞ ጸሎት ቤትም ማድረግ ይቻላል። ግድ ገናን ብቻ እንትን ማለት አይጠበቅባቸውም። ጸሎት ቤት አድርገው መቀመጥ ይችላል። በረቶቹም ደግሞ እንደዛው የገና እንትን ናቸው። ለሰው ስጦታም ለምንም ተነቃቅለው የሚቀመጡ ስለሆኑ የሚከብድ ነገር የላቸው። ስለዚህ አንቺ ጋር ቢመጡ የገና ዲኮር ከፈለጉ ሙሉ ነው፣ ሁሉ ነገር አለ። ብዙዎቹ ደግሞ እጅ ስራዎቻችን ናቸው። ረጅም ሰዓት የሚቆዩ ነገር ነው የምንሰራው ራሳችን ስለምንሰራቸው። በጣም ጥሩ። እነዚህ አሁን ዋጋቸው ምን ያህል ነው? እነዚህ 7000 3500 አሉ። ያለቁም አሉ። የተለያዩ ናቸው። ይሄ በጣም ትንሽ ነው። ኦኬ፣ ትንሿ ነች። ትንሽ ናት። እሺ፣ ካለ ብታሳይኝ ደስ ይለኛል። እነዚህ ደግሞ ዲኮር ሳይደረጉ ናቸው። ዲኮር ተደርጎ መውሰድ ይችላሉ፣ ዲኮር ሳይደረግም መውሰድ ይችላሉ። የፕራይሱን የምንቀንስላቸው ዲኮር ማድረጊያዎቹን ፕራይስ እናነሳላቸዋል። ስለዚህ አንቺ ጋር ቢመጡ ከስንት ጀምሮ ማግኘት ይችላሉ ማለት ነው? ከ2500 ብር ጀምሮ እስከ 10000 ድረስ ማግኘት ይችላሉ። ዋጋ እንዴት ነው? ጨምሯል? ቀንሷል? ምናልባት ጥሩ ነው፣ ምንም አይልም። አሁን እንደ ሰዓቱ አይደለም የምንሄደው። ሁሉ ነገር እንደነበረው ሊሆን አይችልም። እኛም እያደግን ነው፣ ዋጋውም እያደገ ነው። በጣም ጥሩ። ስለዚህ መስቀሎቹም እንዲሁም ግርግሞቹን እንዲሁም ደግሞ ከኋላ መመለከት ደግሞ ላይቶች አሉ። ቤት ማድመቂያ ላይቶችም አሉ። በጣም ጥሩ። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። መልካም በዓል፣ መልካም ገበያ ነው። አሜን። ውድ የገበያ ሚዲያ ተመልካቾቻችን በዛሬው በገበያ ቅኝት ኤግዚቢሽን ማዕከል ተገኝተን የ2018 የገና ባዛር ድባቡ እንዲሁም ደግሞ ከብዙ በጥቂቱ ያሉትን እቃዎች ዋጋ ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልኝ።